እንደምን አረፈዳችሁ። ዛሬ ያገናኘን ከግንቦት 6 እስከ ግንቦት 10 ድረስ በሀገር አቀፍ ደረጃ የሚደረገውን የባህል ሳምንት መነሻ በማድረግ ነው። እንግዲህ ባህልና ቋንቋ የኢትዮጵያን ያሰናሰሉ እና ያጋመዱ ብርቱ ኃይሎች ናቸው። ባህልና ቋንቋ ለአንድ ሀገር ሕዝብ ማንነት፣ አንድነት፣ ታሪክና እድገት መሰረት በመሆናቸው ለህብረ ብሔራዊ አንድነት፣ ለእህትማማችነት፣ ወንድማማችነት፣ ለመተባበር፣ ለአንድ ዓላማ በጋራ ለመቆም ካላቸው አስተዋጽኦ ባሻገር የሀገር ገጽታን ለመገንባት ጉልህ ሚና አለው። በተጨማሪም ባህልና ቋንቋ እንዲለማ አብክረን ከሰራን የሀገር ታሪክ፣ ዕውቀት፣ እሴት እና ባህላዊ ውርስ እንዲጠበቅ የቀድሞ አባቶቻችን ዕውቀት፣ ልምድ እና ባህላዊ እሴቶች በቋንቋና በባህል አማካኝነት ከትውልድ ወደ ትውልድ እንዲተላለፍ ይረዳል። አንድነትና ማህበራዊ ትስስርን ያጠናክራሉ። መተባበር፣ ፍቅርና አብሮነት የመሳሰሉ ማህበራዊ እሴቶች በባህል ይጠናከራሉ። የጋራ ባህል ቋንቋ ያለው ህዝብ ሰዎች እርስ በእርስ እንዲግባቡና እንዲተባበሩ ያግዛሉ። ሰላምና መተማመንንም ያበረታታል። ቱሪዝምና ኢኮኖሚን ያሳድጋል። ባህላዊ በዓላት፣ ሙዚቃ፣ አልባሳት፣ የእርቅ ስርዓት፣ ሀገር በቀል መድኃኒቶች እና ባህላዊ ምግቦች ቱሪስቶችን ይስባሉ። መንግስትም ሀገራችን ያላትን ብዝሃ ባህልና ቋንቋ በማልማት ትውልድን በመቅረጽ የኢትዮጵያ ከፍታን ለማረጋገጥ አያሌ ስራዎችን በማከናወን የባህልና ቋንቋ ፖሊሲን ወደ መሬት ለማውረድ ስትራቴጂ ነድፎ በስፋት እየሰራም ይገኛል። ዛሬ የተገናኘንበት ዋና ዓላማም በሀገራችን ብሔር ብሔረሰቦችና ህዝቦች የባህልና የቋንቋ ፖሊሲ ልማት እና በዘርፉ የተከናወኑ ተግባራትና ውጤቶችን ለማስተዋወቅ ብዝሃነት ለህዝቦች መቀራረብና አንድነት ለማህበራዊ፣ ለኢኮኖሚያዊ፣ ፖለቲካዊ ተሳትፎ ያለውን ፋይዳ ለማስገንዘብ ለዘርፉ ልማት ሚና ያላቸው ባለድርሻ አካላት ትብብር፣ ቅንጅታዊ አሰራርን ለማሳደግ የባህልና የቋንቋ ምርቶችና አገልግሎቶችን በማስተዋወቅ ዘርፈ ብዙ የስራ ዕድልና ፈጠራ ስራዎችን ለማበረታታት የባህልና ቋንቋ ልውውጥ የህዝብ ለህዝብ ትስስርን ለማጠናከር ዓላማ አድርጎ የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ቃል ሐሳብ በሀገር አቀፍ ደረጃ የተዘጋጀውን ሀገር አቀፍ የባህልና ቋንቋ ሳምንት ለማካሄድ የቅድመ ዝግጅት ስራዎችን አጠናቀን ነገ ግንቦት 6 2018 ዓ.ም በአዲሱ የሚኒስቴር መስሪያ ቤቱ ቢሮ ወይ ደግሞ በቀድሞ ባህል ማዕከል መክፈቻውን አድርጎ ለተከታታይ 5 ቀናት ስለሚቆየው የባህልና ቋንቋ ሳምንት ዝርዝር መረጃ ለመስጠት ነው። በዚህ መሰረት በ06 2018 ዓ.ም የመጀመሪያው የመክፈቻ ፕሮግራም ይኖራል። በሁለተኛው ቀን የብዝሃ ባህልና ማህበራዊ ትስስር መድረክ ሲምፖዚየም በእልሊ ሆቴል ይደረጋል። በ08 2018 እሴቶችና ሀገር በቀል ዕውቀቶች ልማት ለህዝብ አንድነትና ማህበራዊ ትስስር በሚል እንደዚሁም በእልሊ ሆቴል ሲምፖዚየም ይኖረናል። ከዛውም ተያይዞ የባህል እሴቶች ሀገር በቀል ዕውቀቶች ልማት ለህዝቦች አንድነትና ማህበራዊ ትስስር የሚል ርዕስ በዛው ቀን ይቀርባል። በእለቱ በ9 ደግሞ በመስማት የተሳናቸው ማህበረሰብ ዙሪያ የሚያጠነጥን መነሻ ጽሁፎች ይቀርባሉ። በዚህ ረገድ ብዙም ትኩረት ተሰጥቶ ስላልነበረ አሁን ግን እነሱንም ያካተተ ፌስቲቫል ነው ማለት ነው። ይህ ፌስቲቫል በመቀጠል እንግዲህ የክልልና የከተማ አስተዳደር የባህል ቡድኖች በእለቱ በመዝጊያው ቀን ሙዚቃቸውን ያቀርባሉ።
ከመክፈቻ ቀን ጀምሮ ነው ይሄ ዝግጅት። የተለያዩ የመስሪያ ቤቶች ሚኒስቴር መስሪያ ቤቶች ከትምህርት ቤት ያሉ ልጆች በየቀኑ እየመጡ ይጎበኛሉ፣ ባህላቸውን ይተዋወቃሉ፣ ሀገራቸውን ያውቁበታል። በሀገራችን ያሉት የባህል ሀብቶች ምንድናቸው የሚለውን በደንብ በዛው እየጎበኙ ይሄዳሉ ማለት ነው። በዚህ መርሃ ግብሩ ይሄን ይመስላል። የባህልና ቋንቋ ፌስቲቫል እንግዲህ ለሀገር ለህዝብ በርካታ ፋይዳ ያሉ ሲሆን ባህልና ቋንቋን ለማስጠበቅ ብሔራዊ አንድነትን ለማጠናከር የቱሪዝም ልማትን ለማበረታታት ኢኮኖሚያዊ ጥቅም ለማምጣት ለወጣቶች የባህል ግንዛቤ ማስተላለፍ አዲሱ ትውልድ ራሱን ባህልና ቋንቋን እንዲያውቅና እንዲኮራበት ያግዛል። ሰላምና መቻቻልን ለማጠናከር የተለያዩ ማህበረሰብ በአንድ መድረክ ሲገናኙ መግባባትና መተባበርን ያጠናክራል። የሀገር ገጽታንም ለማሳደግ እና የሀገር ባህላዊ ብዝሃነት ለዓለም ለማስተዋወቅም ያግዛል። በመሆኑም የሚዲያ ተቋማትና ባለሙያዎች ሀገር አቀፍ የባህልና ቋንቋ ሳምንት የሚቀርቡ ሁነቶችን በተገቢው የሚዲያ መደላደል ለህዝብ በማድረስ የሀገራችንን ባህልና ቋንቋ ልማት በህዝባችን መካከል ያለውን ህብረ ብሔራዊ ወንድማማችነትና እህትማማችነትን በማጠናከር በባህልና ቋንቋ የለማ የበለጸገች ኢትዮጵያን ለመገንባት የተጀመረውን ስራ ማጠናከር የሚያስችለውን ስራ እንድትደግፉ አደራ ለማለት እወዳለሁ። አመሰግናለሁ። ማን ይሳተፋል? እንዳጠቃላይ በሀገራችን ላይ ያሉ ብሔር ብሔረሰቦች ከሁሉም አቅጣጫ ምርቶቻቸውን ሀብቶቻቸውን ይዘው ይቀርባሉ ማለት ነው። በእለቱ በጣም ጥሩ የሆኑ ሀገራችን ምን ትመስላለች በቴሌቪዥን ከምናየው ባሻገር በቀጥታ ሰዎች ባህላቸውን በውዝዋዜም በድምጽም ባህላዊ ምግቦቻቸውን የእደ ጥበብ ምርቶቻቸውን ጌጣጌጦቻቸውን እንዲሁም ደግሞ ውበት ጋር ተያይዞ ያለውን ታች ያለው ማህበረሰብ እንዴት አድርጎ ነው ስነ ውበቱን የሚጠቀመው የሚለው ዳይሬክት ያሳያሉ። በሀገራችን ላይ ያሉት የሙዚቃ ባህላዊ ሙዚቃ መሳሪያዎች ምንድናቸው ከሌሎቹ ምንድነው የሚለያቸው የሚለውን ነገር ዳይሬክት እዛው ይታያል። የእደ ጥበብ ምርቶቻችን ከመነሻው እስከ ምን ለብሰው ድረስ እንዴት ነው ከየት ጀምሮ ነው መልበስ የሚቻለው የሚለው ነገር ቀጥታ ሰዎች ያዩታል። እንደዚሁም ደግሞ ለምሳሌ በሀገራችን ላይ የተለያዩ ሀገር በቀል ዕውቀቶች አሉ ያልን ነው የምንናገረው። እነዚህ ሀገር በቀል ዕውቀቶችን የእርቅ ስነ ስርዓቶቻችን ምን ይመስላሉ የሚለው እሱም ዳይሬክት ይቀርባል ማለት ነው በእለቱ። እንግዲህ እነዚህ ሁሉ ሰዎች ከየአካባቢው የሚመጡ ናቸው። በእለቱ ደግሞ የሚሳተፉ አዲስ አበባ አካባቢ ያሉ የማህበረሰብ ክፍሎች እንዲሳተፉ ክፍት ነው ማለት ነው። ሁሉም ሰው በፈለገ ሰዓት መጥቶ አምስቱንም ቀን መጎብኘት ይችላል። ለሚኒስቴር መስሪያ ቤቶችም ሰራተኞቻቸውን በተለያየ ሰዓት በተለያየ ቀናት መጥተው እንዲያዩ ኦሬዲ እሱም ክፍት ነው። ለምሳሌ ቅድም የተነሳው ያልመለስኩት ለትምህርት ቤቶች ወደ 10 የሚሆኑ ትምህርት ቤቶች እዚህ አቅራቢያ ያሉ ትምህርት ቤቶች መጥተው ልጆቹ ባህላቸውን እንዲያውቁ እንዲዝናኑበትም እሱም ስራ ተሰርቷል ማለት ነው። ሞር ደግሞ እናንተ ተደራሽ ታደርጉታላችሁ እዚህ አካባቢ የሌለው ማህበረሰብ በእናንተ አማካኝነት ደግሞ ሙሉ ኢትዮጵያን በዓለም አቀፍ ደረጃ እናንተ ተደራሽ እንድታደርጉ ደግሞ በዚሁ አጋጣሚ ጥሬን አስተላልፋለሁ ማለት ነው።